ናሆሜ ምሩን ሰርፕራይዝ ሊያደርጋት ነው። ቀለበት ገዝቶ አበባ በትኖ ሰርፕራይዝ ሊያደርጋት ነው። በጣም ደስ የሚል ነገር ነው ይሄ ነገር ማለት ነው። በጽናት ድራማ በጣም የሚያሳዝንና ሊሆን የማንፈልገው ነገር አዲስ ነገር ተፈጥሯል። እሱ ምንድን ነው? ያያችሁት ነገር አለ። ትናንት በሰራሁት ቪዲዮ ላይ በጽናት ድራማ አዲስ ነገር አለ ብያችሁ ነበረ። አዲሱም ነገር ደግሞ እንግዲህ በጣም የሚያሳዝን ነገር ነው። አሁንም የኪራንና የጽናትን ፍቅር አደጋ ላይ የሚጥል ነገር ተፈጥሯል። እሱም ምንድን ነው? የቤቲ እናት ጽናትን ልጇን ሁሉ ጭራሽ የገደለችባት የቤቲ እናት ልጄ ባንተ ምክንያት ታማለች ብላ መታለች። በጣም ትልቅ አደጋ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። እንግዲህ እንደተለመደው ማለት ነው ሀሳብ አስተያየታችሁ በኮሜንት አይለኝ ውድ ቤተሰቦቼ። እንግዲህ የሚገርም ነገር ተፈጥሯል። እሱም ደግሞ የሚገርመው ነገር ምንድን ነው ቤተሰቦቼ? እንግዲህ እነ ኪራ ቤት ያለችው አዲሷ ልጅ በጣም መልካም ሰው እየሆነች ነው። በጣም ጽናት ጋራ በቃ በጣም ጥሩ ጓደኛ ለመሆን ሁሉም ጋራ በጣም ጥሩ ቤተሰባዊነትን መመስረት ፈልጋለች። ወይንም እዚህ ቤት እስካለው ድረስ ጸባይን አስተካክዬ ከነሱ ጋር ተስማምቼ መኖር አለብኝ ከሀገር እስከመውጣ ድረስ ብላ ራሷን አሳምናለች። ልጆቹም ደግሞ ጽናትን ብትሆን በቃ የሆነች መንፈስ ናት እንደ ልጅቷ ሁላ እስከማለት ድረስ ደርሳለች። በቃ በጣም ነው የፈራቻት። ምክንያቱም የምታደርገው ነገር በጣም በቃ በአንድ ቀን ነው ተለውጣ ያደረችውና በጣም ነው የሚያስደነግጠው። የሆነ ነገር ያሰበች ነው የመሰላቸው። እሷም ደግሞ ጸባዩን አስተካክላ እንግዲህ ለመኖር አስባለች ማለት ነው። እዚህ ጋር እንደምታየው ሽንኩርት ሁሉ ነገር የሚቀፋት ልጅ ሽንኩርት እየቀጠፈች ምግብ ልሰራ ምናምን ስታደርግ እንደውም ላግዝሽ ብዬ ነው ብላ ነበር ትታት የወጣችሁ ማለት ነው። በጣም የሚገርም የሆነ በቃ ምን ልበላችሁ ሪያክሽኗ ምናምን በቃ አስቂ ነው ማለት ነው። ኮሜዲ ነገር ነው ያደረገችው እና እኔ ራሴ ሳያት አላመንኳትም። የሆነ ነገር እንዳሰበች ነው የተረዳሁት እና ይሄ ነገር ደግሞ በጣም ከባድ ነው ብዬ አስባለሁ ቤተሰቦቼ። እንግዲህ የሚገርመው ነገር አዲስ ነገር በጣም እኔ ጋር በጣም አሳዛኝ ነው ብዬ ነው የማስበው። ለጽናትም ቢሆን አሳዛኝ ነው፣ ለኪራም ቢሆን በጣም አስደንጋጭ ነገር ነው የመጣው። እሱም ምንድን ነው እንግዲህ የቤቲ እናት ቤቲን ሁላችሁም ታውቋታላችሁ። ከዚህ በፊት ሰኒና ቤቲን የጽናት ድራማ ላይ ብዙዎቻችን እናውቃታለን። ሰኒ ማለት ከሌላ ሰው አርግዛ የኪራ ልጅ ነው ብላ ነገሩን ስታበጣብጥ የነበረች ልጅ ናት። እሷም ደግሞ እንግዲህ ልጁ የእሱ እንዳልሆነ ስላረጋገጠ በክብር ከቤት በሰላም ወጥታለች ማለት ነው። በሰላም እዛ ቤት ወጥታለች። ቤቲ ደግሞ እንግዲህ መድኃኒት ሁሉ ቀላቅላ ሰታት፣ ምግብ በመድኃኒቱን አብልታላ የሆነ ነገር የሚጠጣ ጋር ጨምራ መድኃኒት ሰታት። ጽናት እርጉዝ የነበረችው የኪራ ልጅ እንግዲህ ቤት የነበረች ልጇን ያሳጣቻት። ብደግነቱ ግን ህይወቷ በሰላም ተርፋለች። ግን ይህን ሁሉ ነገር ያደረገቻትን ቤትን ብዙዎቻችሁ ታውቋታላችሁ። አሁን ላይ የቤቲ እናት ኪራ ጋር ደውላ ላግኝ ብላ አናግረዋለች። እያለቀሰች ሁላ ነበር ያናገረችው። ሐኪም ቤትም ወሰርኳት፣ ጸበልም ወሰርኳት፣ ምንም ልትድን አልቻለችም። ሐኪም ቤትም የተነገረኝ አሁን ላይ እሷ ያበደችው በፍቅር ነው፣ ያ ልጅ ነው እሷን ሊያድናት የሚችላት ብለውኛል። ስለዚህ ልታድናት የምትችለው አንተ ብቻ ነህ፣ ልጄን አድንልኝ። ያችን የመሰለች ልጅ እንደዚህ ኩርምት ብላ ያንተን ስም እየጠራች ማየት በጣም ነው የሚያሳዝነው። በጣም ነው ያዘንኩት። እስከዛሬ ድረስ ብዙ መከራ የናየበት ለሷ ብዬ ብላ እንግዲህ ልጅቱን እንዳድንላት ቤቲን ማለት ነው። እንግዲህ ይሄ ማለት ደግሞ ለቤቲን ለማዳን ብሎ ኪራ በሚሄድበት ሰዓት ጽናትና ኪራ ተለያዩ ማለት ነው። ምክንያቱም ቤቲ በጣም ብዙ ነገር ያደረገቻት ልጅ ናት። ጽናት በጣም የዋህና መልካም ልጅ ናት። ልትረዳው ትችላለች። ግን ደግሞ ሳይነግራት ለጽናት ሳይነግራት ቤቲን በድብቅ የሚያገኛት ከሆነ ለእናቲቱ ብሎ ኪራ አሁንም ከባድ ነገር እያደረገ ነው። ከዚህ በኋላ ጽናት አብራው መኖር የለባትም። ይቅርታ ልታደርግለትም አይገባም። ግን ደግሞ ለጽናት ነግሯት የጽናት እናት አናግራኛለች፣ የኪራ የቤቲ እናት አናግራኛለች ብሎ ካልነገራት በጣም ትልቅ አደጋ ነው።